ገንዳ በሌለበት ቦታ ሸንኮራ ልጣጭ ብጥልስ እሱም ባልተሟላበት ልል ነው እና በኪሴ ጆሊድ አትችልም ምክንያቱም ይሄንን ገንዳ ድሮም ይኸውልህ አንተ አሁን ቅድም ባሉኝ ሎጂክ ነው ባልተሟላበት ቦታ ላይ ቀደም ሲል ነው አሁን እንድትጠይቁ ነው የሆነ ነገር ለማስፈጸም ግብአት ለምሳሌ ከተማ አስተዳደሩ ባለፈው ከክቡር ጠቅላይ ሚኒስትሩ ጋር ኪጋሊን ሲጎበኙ ተመልክተናል ሁሉም በተሟላ ግብአት ላይ ነው የናንተን ስራ ማስፈጸም ይቻላል እያገዝን እኮ ነውኛ ይሟላና እንጂ ጽዱነትን የማይወድ ሰው ማለት እኔ የሰው ልጅ ነው ብዬ አላስብም መዋብን የማይወድ ሰው የለም እኮ አይደል ሁሉም ሰው እዛው ውትፍትፍ ደጅ ይጥላታል እንጂ ገንዳው ላይ እኮ ሳሎንን ባለችው አቅም ያሱባል አይደል ከተማችን እንደሱ ቢውብልን ደስ ይለናል ግን በተሟላበት መልኩ ነው ቀደም ሲል ባሉኝ ሎጂክ ገንዳ መጣያ በሌለኝ ቦታ ላይ ብርቱካን ልጣጭን መጣል ከሌለብኝ በስተቀር በኪሴ ተሸክሜ እንድዞር ነው ወይ የግድ ገንዳ አይደለም ያስፈልግህ ጽዳት አስተዳደር በየቦታው ላይ ህብረተሰቡ የቱን ቆሻሻ የቱ ጋር መጣል እንዳለበት ለይቱ በሶስት አይነት ማለት ነው የሚበሰብስ የማይበሰብስ ምናምን ብሎ እንትኑን በየቦታው ላይ ያስቀምጧል በአብዛኛው ማለት ነው ገንዳማ ተጠራቅሞ ከቤቱ የሚወጣው የሚከማችበት እንጂ ግለሰብ እየሄደ ሽንኩርት ልጣጩ ወይ ሆነ ነገሩን አይደለም አንተ የሆነ ነው ልክ ነኝ ስለዚህ በየቦታው ለምሳሌ አሁን የዚህ የዋና ጎዳናዎች ላይ አለ አንዱ ከቅጣት ጋር በተያያዘ ጥፋት ፈጽመው የቅጣት ገንዘቡን መክፈል አቅም እንደሌላቸው የተረጋገጠ ከሆነ በምትኩ አካባቢ በማጽዳት ወይም አካላዊ እንቅስቃሴ ስፖርት በማድረግ ቅጣቱ ይካካስላቸዋል የሚል ነገር ለምሳሌ አቅሙ እንደሌለው በምንድን ነው የምታረጋግጡት ገና እሱን ስታጠኑ ልትሉ ነው ሁለተኛ አሁን ለቅጣት የተቀመጠው ብር በስፖርታዊ እንቅስቃሴስ የሚካካስ ነው ወይ ይሄ በራሱ በዜጎች መካከል ልዩነት አይፈጥሩም ወይ ከዚያ በኋላ ደግሞ ቋሚ አድራሻ የሌላቸው ከሆነ ደግሞ ከፖሊስ ጋር በሚደረግ ትብብር ቅጣቱን እንዲከፍሉ እንደሚደረግ ደንቡ ያትታል አይደል ምን ማለት ነው ከፖሊስ ጋር ትብብር ማለት ፖሊስ ሰውን እንዲለምን ነው ወይስ ፖሊስ በቃ ቻው ብሎ ያሰናብተዋል ነው ይሄ ራሱ ግልጽ አይደለም አሁን ለምሳሌ አንተ የለህም አጠፋክ እሺ እንዳልኩህ ያጠፋው ጥፋት ቅጣት ሰንጠረዡ ላይ አለ ያንን ክፈል ይላል ወሽንተን የለኝም ትላለህ ወደ እንትን ይሄዳል ማለት ነው ወደ ህግ ቦታ ወይ ወረዳ ሊሆን ይችላል ፖሊስም አለ በአካባቢው አብሮ በጋራ ያነጋግሩታል ያግዛል ማለት ነው ፖሊስ ይሄ ህግ እንዲፈጸም አብረው ተባብረው ያደርጋሉ ማለት ነው ከፖሊሱ ጋር ብቻውን እሺ ስለማይለው እሺ ላይለው ይችላል ምን አገባህ ብሎ ወደ አላስፈላጊ ነገርም ሊሄድ ይችላል ወደ ወንጀልም ሊሄድ ይችላል ያ ነገር እንዳይከሰት በአካባቢ ያለው ፖሊስ ይሄን ነገር በመተባበር ተፈጻሚ ያደርጋል እሺ ሌላ በደንቡ መሰረት በቅጣቱ ወቅት የተያዙ ንብረቶች በጨረታ ምናምን በቅጣት ሂደት ላይ ለመቀጣት ፈቃደኛ ያልሆነ ግለሰብን በፍርድ ቤት ክስ በመመስረት የቅጣቱን እጥፍ እንዲከፍል እንደሚደረግ ተደንግጓል እጥፍ እንደሚከፈል ምን አገባችሁ እናንተ ፍርድ ቤቱ ነው የሚወስነው አሁን ፍርድ ቤት ከሄድን ኋላ እጥፍ ይሁን 5 እጥፍ ይሁን 6 እጥፍ ይሁን ላልቀጣም እችላለሁ አይደል ፍርድ ቤት ክስ ይሄ እኮ እናንተ ደንብ ነው ክስ ይመሰረታል አላችሁ ከዛ ውሳኔውንም ሰጣችሁ እጥፍ ይከፍላል ፍርድ ቤቱ እጥፍ ይከፈልልኝ ብላችሁ ክስ እንመሰረታለን ብላችሁ ደንቡ ወይ መሻሻል ካሌለበት በስተቀር ውሳኔ ነው የሚመስለው ለምሳሌ ፍርድ ቤት ደንብ ማስከበር ፍርድ ቤት እጥፍ እንዲከፈለው ለፍርድ ቤት ጥያቄ ያቀርባል ሌላ ነገር ነው እጥፍ ይከፍላል ማለት የፍርድ ቤቱንም ስራ ወሰዳችሁ ይሄ በራሱ ይሄ እንድንለማመደው የሚያስፈልገውን የህግ የበላይነት ዴሞክራሲያዊ ስርዓትን መጻረር አይሆንም ወይ እንዲህ አይነት ደንብ ልክ ነው እንግዲህ የህግ ክፍሎቹ አንድ ነገር ሆኖ እንደሱ ካልክ እያንዳንዱ ያስቀመጥነው እቺኛው ለብቻው አንዲ ነች እኮ ምትል የራሳችሁ ደንብ ላይ ትክክል ይሄኛው ደንብ ማለት ነው ትክክል ይሄን ነው የሚለው ይሄን ለማስፈጸም በወረዳ ያለ ማህበራዊ ፍርድ ቤት ጋር ያቀርባል ብትሉ ጥሩ ነው አይደል ይሄ ጸደቀ ነው ይሄ በካቢኔ ጸደቀ ነው ይሄን የጸደቀውን አስፈጽምልኝ ብዬ ነው ጥያቄ ማቀርበው ለማህበራዊ ፍርድ ቤቱ እኔ ያወጣሁት ይሄን ነገር ለመምራት ለማስተዳደር ያወጣሁት ህግ የጸደቀልኝ ህግ ይሄ ነው
አልከፍልም ብሎኛል። ስለዚህ በህጉ መሰረት ፈጽምልኝ ብዬ ነው ጥያቄ የማቀርበው። ህጉ ደግሞ ይሄንን ነው፣ ደንቡ ላይ ደግሞ ያስቀመጥኩት ይሄን ነው። ስለዚህ ያ ፍርድ ቤቱ ያንን ሰው ነፃ ነው፣ የዳኝነት አካሉ ነፃ ነው። ደምድማችሁ መነሳት የለባችሁም ጥያቄ እናቀርባለን በሚል ለምሳሌ 2000 ብር ነው የሚቀጣው ተባለ ደንቡ ላይ ይሄም እኮ የደንቡ አካል ነው። ይሄን ደንብ ፈጽምልኝ ነው ፍርድ ቤቱ ነው። ቀደም ሲል ያልነው የኮሪደር ልማቱ ሰው ተኮር ነው፣ ለሰው ልጅ ነው። ለአንድ ዘንባባ 300,000 ብር የሚከፈልበትና የሰው ልጅ ግን አደጋ ሲደርስበት 40,000 ብር መክፈል ሰው ተኮር ያሰኘዋል ወይ? የሰው ልጅ በዋጋ ማይተመነው የሰው ልጅ ከዘንባባ በታች ሆኗል የሚል በጣም ሰፊ ወሬ አለ። አሁንም ቢሆን ይሄ ከተማ ውብና ጽዱ ምቹ ሊሆን የሚችለው ሰውና መንግስት ተባብሮ ሲሰራ ነው። ይሄ በሰዎች ስነ ልቦና ላይ ጫና ፈጥሯል። ይህን እንዴት ነው እናንተ አላዳመጣችሁም? አትሰሙም? እንዴት ነው የምትረዱት? ያው እንግዲህ የኮሪደር ልማቱን ለማጣጣል ብዙ የሚባሉ ነገሮች ይሄ ከማጣጣል ጋር ያሉትን የራሳቸው ጉዳይ ከጥላቻው ባሻገር ያሉትን ነው የምነግሩት። ለምሳሌ ክብርት ከንቲባዋም ጠቅሰዋል። አንዳንዱ እኮ አውቆ የሚገጩሉ አለ። በዚህ ደረጃ ነው ከንቲባዋ ሲናገሩ የሰሙት ታይቷልም ብለው። ይሄንን ልክ ነው፣ ወንጀልም ስለሆነ 300,000 ብር መቅጣት አይደለም መደረግ ያለበትን ሁሉ የወንጀል ክስ ከሱ ማሰርም ተገቢነት አለው ብዬ እኔ በግሌ አምናለሁ። ከገጨ መቅጨት ብቻ ላውቆ የሚገጭም አለ ስላሉ ነው ክብርት ከንቲባ። ግን የሰው ልጅ አውቆ ደግሞ ሳይሆን በርካታ እንትኖች ይደርስበታል። ሞኒተር አድርጋችሁ ለምንድን ነው ይህንን ግንዛቤ መፍጠር የማትሰሩት? በዚህ ደረጃ ነው ከተማው ላይ እየተባላችሁ ያላችሁት ነው። አሁን እኛ ይሄ የዘንባባው ተክል ሳቅ የገጫ አጋጥሞን አያውቅም። በእርግጥ እንዳልከው በቪዲዮ ጭምር ክብር ከንቲባችን እንዳሉት ሆን ብሎ አስተካክሎ ሲገጭ ቪዲዮ በደንብ አድርጎ ያሳያል። በአንድ ጊዜ ለመቶ ፉል አያረግመች። ሌሎቹንስ ግን እሱንም በሰው ኃይል ጥረት ለምሳሌ ሆቴሎቹ ጋር ለምሳሌ ተመርጠው ሲሻ የሚያስጨሱ የፈለጋቸውን የሚከናወንበት ደርሻለሁ ብሏል ቋሚ ኮሚቴው። የመጀመሪያው ደሞዝ የሚከፈላቸው የደንብ ማስከበሮች አሉ የሚል ቋሚ ኮሚቴ አብሮን አይደለም። ቋሚ ኮሚቴው እሱን አለ እያልኩ አይደለም፣ ቅድም ስላሉኝ አይደለም። ቋሚ ኮሚቴው በትልልቅ ሆቴሎች ሐሺሽና ሌሎች አደንዛዥ እጾችን ከመጠቀም ባሻገር ይፈጸምባቸዋል የሚባሉ ሆቴሎችን ከምክር ቤቱ አባላት ጋር በመሆን አይተናል ሲል ሪፖርቱ ላይ አመላክቷል። ይሄ ከከተማ አስተዳደር ነው። ነገር ግን ካልሆነ እንዲነግሩኝ ነው። ደሞዝ የሚቆረጥለት ከሌ የሚባል ወይም ከሌ የሚባል ደንብ ማስከበር አለ የሚባል የደረሰንም የምናውቀው ነገር የለም። ነገር ግን ደግሞ በደንብ እርግጠኛ ሆነን የምንወስደው አይነክ የሚባሉትን 5 ስታር እንበል ታዋቂ የሀገራችን ሰዎች እንበል እርምጃ ወስደናል። አልወሰድንም እኮ እሱን ይንገሩኛ ወስደናል የሚሏችሁን ይንገሯችሁ። ደግሞ ይሄኛውንም የለም ብሎ ለመደምደም አያስችልም ብቻ ሳይሆን ማየት ጠቃሚ ነው። ግን ደግሞ ይሄን ለሚሉ አካላት አሁን እንዳሉት የወሰዱባቸውን ቢያስረዱ ጥሩ ነው እኮ። ይሄን በሚዲያዎቻችንም በምንም በጣም ይፋ አድርገናል። እነዚህ የሚወሰድባቸው በጣም ብዙ ቦታዎችን በ2016 በ2015 እርምጃ ወስደን አሽገን ለሚዲያዎች ሁሉ እኮ ይፋ አድርገናል። ስለዚህ ይሄን አጠናክረን ነው በጣም መቀጠል ያለብን፣ ጀምረን መተው የለብንም የሚለው አንዱ እንደጉለት የምናየውና ማጠናከር የሚገባን ስራዎች ናቸው ማለት ነው እንጂ ዝም ብለን ፈርተን 5 ስታር ስለሆኑ ትልልቅ ስለሆኑ ምን ስለሆኑ መተው አለብን የሚል አይደለም። ሁለተኛ ጥናትም እንዲጠና አድርገናል። ምንድነው የሚሻለው? ምክንያቱም እነሱ የሚያነሱት ነገሮች አላቸው፣ እንደ ስታንዳርድ የሚቆጥሩት ነገሮች አላቸው። እነዚህ ነገሮች ስላሉ ምንድነው የሚሻለው? መውጣት አለበት። ምክንያቱም አሁን ወደ በኋላ ላይ ነው ሳሉታለሁ። ለምሳሌ አንዳንድ ክፍለ ከተማ ላይ እንደ መብት የሚታይ ወይም ህጋዊ የሚመስል ነገር በዛው በደንብ አስከባሪው ሌላ ይሄኛውም ሰውዬ ያው የከተማ ማህበረሰብ ስለሆነ እዛ እኮ እንዲያይደረጉም ይላል። ሌላው ክፍለ ከተማ ላይ ደግሞ ችግር አይደለም እዚህኛው ጋር ችግር የተባለው እዚህ ጋር ህገ ወጥ የሆነው ነገር እዛ ህገ ወጥ አይደለም። እሱ አይነት ሁሉ መደበላለቅ ስለሚፈጠር ወይ ስታንዳርድ አውጥቶ አንድ ነገር ማድረግ ነው። ሌላ ቦታ ላይ የሆቴሉ ስታንዳርድ ነው ብለው የሚከራከሩ ሰዎችም እንዳሉ እንሰማለን። እና ግፊትስ ማድረግ የለባችሁም ወይ ታዲያ ለምክር ቤቱ ይህን ነገር በአግባቡ ስራችንን ለመወጣት ወይ በአዋጅ ወይ በምን እንደዚህ ተብሎ አንዳንዱ ሺሻ መብቴ ነው ይላል፣ አንዳንዱ ምናምን ይላል። እንዲህ አይነት ነገሮች እንዳይኖሩ ስራችሁን የሚያውክ ነገር
እንትን ማለት አትችሉም ወይ? ለዚህ ነው ጥናቱን አስጠንተን ጥናቱ ላይ በቅርብ ጊዜ ከምክር ቤት ቶሎ ብላችሁ ምክንያቱም እሷን እናደርጋለን የቸገረን ነገር ይሄ የዛሬ 3 ዓመትም ያናገርኩት ደንብ ማስከበር ጥናቱን አጥንተን ብሎኛል እና አሁን ችግሩ ደግሞ እናንተ ትቀያየራላችሁ። እናንተ ያጠናችሁትን ጥናት ቶሎ እናንተው ካላስወሰናችሁልን እናንተ ደግሞ ስትሄዱ ትተውታላችሁ። የሚመጣውም እያጠናው ነው ይላል። የዛሬ 3 ዓመትም ያገኘሁት እንደዚህ ስላለኝ። ሌላው አሁን መሰረታዊና እዚህ ከተማ ላይ የሚነሳው ደንብ አስከባሪዎች ራሱ ደንብ ያክብሩልን የሚል ነገር ነውና ድንገት ብንን ብለው ነው አንዳንድ ውሳኔዎችን በፈለጉት ጊዜ የሚፈቅዱት በፈለጉት ጊዜ ከልካይ የሚሆኑበት። የዛሬ 3 ቀን የሆነው ደንብ አስከባሪ መጥቶ የፈቀደውን ወይም ህጋዊ ነው ብሎ የተውን ዛሬ የሚመጣው ደንብ አስከባሪ ደግሞ ህገ ወጥ ነው የሚልበት አሰራር ቀደም ሲል እንደነገርኩት በአንዳንድ ወረዳዎች ላይ ህገ ወጥ ተብለው የሚነገሩ ነገሮች በአንዳንድ ቦታ ላይ ደግሞ አይነኩም። ይህን ለምሳሌ ብናያይዘው ከማስታወቂያ ሰሌዳ ጋር በተያያዘ አንዳንድ ቦታ ላይ ህገ ወጥ ማስታወቂያ ነው ተብሎ ይፈርሳል። አንዳንድ ቦታ ላይ ሌላ ወረዳ ላይ ደግሞ በተመሳሳይ ዜግነትና በተመሳሳይ ከተማ ላይ የሚኖሩ አካላት ለምንድን ነው እንደዚህ የሚሆነው የሚል ነገር ይነሳል። ከዚያ በኋላ ደግሞ ማስታወቂያዎቹ አሁን ማስታወቂያውን እንደምሳሌ ሲነሱ በራሱ ቢያንስ በስርዓት መሆን የለበትም ወይ? ለምሳሌ አንዳንዶቹ ከፍለው ለኮሚኒኬሽን ይከፈላል መሰለኝ ከፍለው ደረሰኝ እያሳዩ ለማስታወቂያው መክፈላቸውን እያሳወቁ ለሚመለከተው የመንግስት አካል አይሰማም በቃ ደንብ አስከባሪ። ከዚያስ ንብረቱ አንዳንዱ ማስታወቂያ እኮ በውጭ ምንዛሬ ሁሉ ተገዝቶ በሚመጣ ማቴሪያል ነው የሚሰራው። የሀገሪቷ ሀብት ነው። ባይሆን ህጋዊ የሚሆኑበትን መንገድ ማመቻቸት ወይ ማዳመጥና መነጋገር አሊያ ደግሞ ሲፈርስ በስርዓት እንዳይመክኑ ነው። ግን ብዙ ቦታ ላይ የምናያቸው ደንብ አስከባሪዎች ይሄን ያደርጉም ዝንጥልጥሉን አውጥተውት ነው የሚሄደው። ለምን? የመጀመሪያው መፍቀድም መከልከልም ደንብ ማስከበር ስልጣን አልተሰጠው። ለአንዳንዱ የሚፈቅድ ለአንዳንዱ የሚከለክል። ስለዚህ ማስወረድም መብቱ አይደለም። ማስወረድማ መብቱ ነው። ስለዚህ አንዳንዱ ይፈቅዳሉ አንዳንዱ ጥያቄን ለማስተካከል ነው። እንዳንሳሳት መፍቀድ እሱ አይደለም። አሁን ማስታወቂያን መፍቀድ አውቃለሁ ነው ኮሚኒኬሽን ጽሕፈት ቤቶች ግንባታ ፈቃድ ወዘተርፈ ለግንባታ ፈቃድ እኔ ከፍዬ መብት ነው ብሎኝ ከፍዬ ደረሰኝን ወስጄ ለጠፍኩ ማስታወቂያን። ከዛ ደንብ አስከባሪ ተከፍሏል ሲባል ሁሉ አይምርም ነው ምሎት። አሁን እሱ ጋር የሆነው ምንድነው? አሁን ከተማችን እየሄደችበት ከኮሪደር ልማቱ ጋር ተያይዞ ማስታወቂያዎች ወደ ዘመናዊነት ወደ ዲጂታል መለወጥ አለባቸው ተብሎ እየተሰራ ያሉ ስራዎች አሉ። ይሄን የሚመለከተው የግንባታ ፍቃድ እነዚህን ፍቃድ የሰጣቸውን የሚመለከታቸውን ጠርቶ መድረክ ፈጥሮላቸው አዋይቷቸዋል። ስለዚህ እዛ ቦታ ፈቅዶም ቢሆን ከኮሪደር ልማቱም ይሁን ከተማዋ እየተለወጠችበት ካለችበት ሁኔታ እየተነሳ ያለበት ሁኔታ አለ። ይሄንም የቶቹ መነሳት አለባቸው የሚለውን ያሳውቃል ማለት ነው። ለደንብ ማስከበር ያሳውቃል። ብቻችንንም አይደለም ከግንባታ ፍቃድ ጋር በመሆን ከዛ ግንባታ ፍቃድ አንሱ ሲል ለነዚህ ሰዎች አሳውቆ ለምሳሌ ትናንት ዛሬም እያስከፈለ እያስለጠፈ እንደገና ከኮሪደር ልማት ጋር አንዳንድ ጊዜ ደግሞ የሚነሱባቸው ቦታዎችም መለየት ሲገባቸው ያልተደረሰበትን ቦታ እንደዚህ መሄድ ነገር አለ። ዞሮ እናንተ ግንባታ ፍቃድ ለሰጠው ደረሰኝና ለፈቀደው ፍቃድ የማፍረስ መብቱም ስልጣኑም የላችሁም። ፍቃዱን ሰጥቶ ሊሆን ይችላል። አሁን ባልኩ ሁኔታ ከከተማው ልማት ጋር በተያያዘ ሁኔታ ሊነሱ ሊፈርሱ የሚገባቸው ነገሮች ካሉ ያሳውቃል ማለት ነው ለደንብ ማስከበር። የፍቃዱ ጊዜ አልደረሰም። ሰውየው እኮ ትናንት ነው የወሰደው እንትኑ እዚህ ቦታ ላይ ያለው ይፍረስ ስለተባለ ግን የዚያ ሰውዬ ንብረትና ምናምን በቃ ግምት ውስጥ አይገባም ማለት ነው። እናንተ ማፍረስ ነው ስራ። ይሄንን ከግንባታ ፍቃድ ጋር ነው መነጋገር ያለበት ይሄ አካል ፍቃዱን ከሰጠው አካል ጋር ማለት ነው። ለኛ ፎርማል የሆነ ህጋዊ የሆነ ደብዳቤዎች ይደርሱናል በየደረጃው ለወረዳው ለክፍለ ከተማው እርምጃውን ይወስዳል ማለት ነው። አዋይቷል ግንባታ ፍቃድ ሰብስቦ እነዚህን የሚመለከታቸውን አካላት አሁን ከተማዋ ከምትፈልገው መሆን ከሚገባው ነገር ጋር ይሄ መሆን አለበት በሚል ተዋይተዋል። በደንብ ያልተግባቡት የሚቀር ነገር ካለ መልሶ መነጋገሩ ነው የሚሻለው። ገሺ እዚሁ ላይ አንዳንድ ጊዜ ንብረት ሲባል የሀገርም ነው የዜጎችም ነው። እርስዎ የሚመሩት ተቋም ውስጥ ያሉ ደንብ አስከባሪዎች የሰው ልጆች ናቸው።
እዚህ ጋር ያለውም ንብረት የሰው ልጅ ነው፣ የሀገር ነው። የሆነ የግል ጠብ ያለ የሚመስል አይነት አፈራረስ ለምንድን ነው ማለት? እሺ መብቱ ነው፣ የግንባታ ፍቃድ ጋር ሄዶ ይነጋገር። ከዛ እናንተ አፍርስ የምትሉበት ሂደት አለ። ካላፈረሰ እናንተ ሄዳችሁ የምታፈርሱበት አለው ስቴፕ መሰለኝ። ግን መጨረሻውን ስታፈርሱት ራሱ በስርዓትና መልሶ ቢያንስ ጥቅም ላይ እንዲውል በሚያደርግ መንገድ አይደለም የምንመለከተው። ይሄ እዚህም ላይ የምግባር ብልሽት እንዳለ በጣም በሚያሳይ መንገድ ነው። በቃ ሰባብሮ መንቀል ካልቾ እየተመታ ምናምን ማለት ነው። ወይም ደግሞ ሁለተኛ ደግሞ የተቀጣው አካል ሁለተኛ አመቻችቶ ማለት ነው። ሁለተኛ የገጨው አካል ደግሞ ከአቅሙ በላይ የሆነ ዘንባባውንም የመብራቱንም ፖል ጭምር የገጨበት። ስለዚህ ይሄ ሰው ከአቅሙ በላይ ነው ተብሎ ለዚህ ልማት የዋለ ከፍተኛ ገንዘብ ዝም የሚባል ከሆነ እየቀጠለ ሄዶ እንዳለ በጥቂት ሰዎች ይወድማል ማለት ነው። ስለዚህ ያ ነው መስተካከል ያለበት። አመለካከቱ አስተሳሰቡ ነው እንጂ ማስተካከል ያለብን የሆነ ነገርን ከሆነ ነገር እየመዘንን ትክክል አይመስለኝም። ከተማችን የጋራችን ነው። የጋራ የሆነውን ከተማችንን ማስዋብ ጽዱ ማድረግ የኛው ነው። ለኛው ጤንነት ነው፣ ለኛው ውበት ነው፣ ለስራ ተነሳሽነታችንም ጠቃሚ ስለሚሆን ከዚህ ፕሮግራም ጋርም ተያይዞ ሲቀርብ ብዙ ተመልካቾች ግብዓት ሊሆናቸው የሚችል ነገሮች ይሰጧቸዋል ብዬ አስባለሁ። ተጠናክረው ሊቀጥሉ የሚገባቸው መጠናከር፣ ጉድለቶቹም የጋራ ስለሆኑ እንዲታረሙ ነው ይህን ፕሮግራም ማዘጋጀታችንና ብዙ የሞኒተሪንግ ስራ ከዚህ ከኮሪደር ልማት ጋር ተያይዞ ማት ነገር ስለሚባል እሱን ለማሳሰብ ነው። ስለዚህ በዚህ መልኩ የሚደረግ ነገር የጋራ ከተማ ስትኖረን በጋራ መረባረቡም ይኖራል፣ መተጋገዙም ይኖራል። ከደንብ አስከባሪዎቻችን ጋርም የሚኖረን ግንኙነት የጠላትና የወዳጅ ሳይሆን ለአንድ ዓላማ የሚል መንፈስ ስለሚኖረው ያግዛል ከሚል ነው አዲስ ዋልታ ቴሌቪዥን ይህን ጉዳይ እንደ ወቅታዊነቱ የራሴ ጉዳይ ነው ብሎ የተነሳውና ወይዘሮ አበባ ሼቴ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ምክትል ዋና ስራ አስኪያጅና የቅድመ መከላከል ዘርፍ ኃላፊ በአጭር ጊዜ ውስጥ መልካም ፈቃዱ ሆኖ እዚህ ተገኝተው ለተመልካቾቻችን እንደዚሁም ደግሞ ለደንበኞቻችሁ የተነሱ ጥያቄዎችን ስላብራሩልን ስለመለሱልን በቀጣይም የሚቀሩ ጉድለቶችን በጋራ እንስራ የሚለውንም ጥሪ ተመልካቾች ተቀብላችሁ አብራችሁ በጋራ እንድትሰሩ ለማሳሰብ ነው።